ኪድዬ ምን ወዳለሽ? ቆይ ቅድም ነበር ስትይ ነበር እኮ በዚህ ሰልፍ ትንሽ ላበሳጭን ብዬ ነው። በቴክስት ምን ስትጽፊልኝ ነው? ኧረ እኔ ምንም አልጻፍኩም። ምን? አዎ ስልኬ ውሃ ጋር ነው። ባይ ማሳየው እንጂ እሱን ጉዳቸውን ያው ነገ መንገደኛ ነው የተኛበት አትርብሹ። ምንድን ነው የተፈጠረው? እማዬ እኔን አታምኚኝም። ሲጀመር እኔ ምንም ነገር ብልሽ ልታምኚኝ አትችይም። እኔ ግን አንድ ቀን ቢሆን ሳስቼ አላውቅም። ምንድን ነው የምታሳይኝ? አሁን አምጪው ላሳይሽ። እና ምን አሰብክ? ስለምን? አባዬ ወደ ውጭ ስለሚሄድ ነው። እና ስለምን ላስብ እችላለሁ? አባዬ ሲወጣ እኮ የመጀመሪያ አይደለም። አንተ በግልጽ ካልነገሩ አይገባህም? ይኸውልህ ናታን፣ አባዬ ወደ ውጭ ከሄደ እኔም ፊልድ እወጣለሁ ብዬ እሄዳለሁ። አንተም አባዬ ልጠይቅ ብለህ በዛም አሪፍ ጊዜ አሳልፈን እንመጣለን። ምን? አልገባኝም። ለምንድን ነው ጅል የምትሆነው? ቤተሰብ ምናምን በእኛ ህይወት አያገባቸውም። የምታወሉ ነገር እየገባኝ አይደለም። አባዬ ስለሌለ አንድ ለ3 ቀን ኩሪፍቱ ሄደን እንዝናና ነው ያልኩህ። እንደዚህ ስልክ ነው አይደለም የሚገባክ? ቆይ ኩሪፍቱ ሄደን ምን ልናደርግ? እንዝናናለና። ከዛስ? እነዛ ጫካ ውስጥ ለብቻቸው በተሰሩ ጎጆ ቤቶች ውስጥ እኔ እናንተ ብቻ እጅ ለእጅ ተያይዘን እየተራመድን ወፎች በዜማቸው እያጀቡን ከሐይቁ በሚወጣው የማዕበል ዜማ ሸዋ እያለ ነፋሻማ አየሩን እየታገልን በመንገዳችን ላይ ቀይ አበቦች እየረገፉ ሀይ ንቂ በህልምሽ ነው መሰለኝ። ምን ነው በህልምሽ ብቻ ነው ካንቺ ጋር መሆኑ አልክ? ምታውሉ እና ችግሩ ምንድን ነው? ችግሩ አንቺ የምትይውን ለማድረግ ጊዜ ቦታውና ሁኔታው አይፈቅድም። ቆይ እኔ ያስጠላሃለሁ ናታን? እውነቱን ልንገርሽ ቆንጆ ነሽ። ግን እንዳትል። እሺ ምን ልበል? እሺ ምን እንደሆነ ነው የምትፈልገው? ማለቴ ምን አይነት ሴት እንደሆነ ትፈልጋለህ? በዚህ አይነት እንድትቀየር ላልሳስ ንገረኛ። ብዙ እንደሚወዳት ሴት ምን አይነት እንደሆነች ልንገርሽ? ሰይለ ምን የማያገባኝ አንተ ነው የጠየቅኩ። እሺ ለእኔ ጥሩ ሰው ከሆንሽ በቂ ነው። ጥሩ ሴት ምን አይነት ናት? በቃ ቤተሰቦቿን የምታከብር፣ ጓደኞቿን የምትወድ፣ ክፋት በውስጧ የሌለ፣ ነፃነት ያላት ደግ የሆነች ሴት ለእኔ ጥሩ ሴት ትባላለች። ልክ እንደኔ ማለት ነው። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ዳጣና ናታን አንድ ላይ ቁጭ ብለው እያወሩ እያለ ደረጀ በሩን በርግዶ ይገባል። ዳጣ እጅግ በጣም ትደነግጣለች። ከዛ አባዬ እንዲሳታንቋ ትገባለች። ዳጣ ስሜን ትሰራለች በዚህ ሰዓት ስላት አባዬ መጽሐፍ እኮ ልወስድ መጥቼ ነው ናታ። እኔ እኮ ስገባ አንኳኩቼ በሩን ናታ ግቢ ብለኝ ነው የገባሁት። አንተ ግን ሳታንኳኳ እኮ ነው የገባ እያለችው ነበር። እና መጽሐፍ ልወስድ ነው መጣሁ። ምን የሚል መጽሐፍ ነው? ትወደኛለህ የሚል መጽሐፍ ልወስድ ነበር የመጣሁት እያለችው ነበር። ታዲያ አዎ ከዛ አንተ በእርግጥ ገባ። ከዛ ደነገጥኩ እያለች ስታወራ ነበር። ናታ የምናገር ነገር ጠፋ። ጥሩ በቃ እሺ እንደዛ ከሆነ እና እንደዚህ ነው የሚባል ትወደኛለህ የሚል መጽሐፍ አለ ማለት ነው? አይ እንደዚህ አይነት መጽሐፍ የለም ግን ፈልጌ አመጣለታለሁ እያለችው ነበር እያላት ነበር። በቃ ወደ እዛ ሂጂ መጣሁ እኔ እላታል። ከዛ ማርታ ቁጭ ብላ እያለችው ዳጣ ምን የምልሽ እስቲ ጓደኛ አለሽ እንዴ እያለች ስትጠይቃት ነበር። ነፍ ናቸው። አዎ ብዙ ጓደኞች አሉኝ ነፍ ናቸው ስትል ማርታ ግራ ገባት። አይ እንደዛ ማለት አይደለም ፍቅረኛ አለሽ ወይ ነው ያልኩሽ እያለቻት ነበር። ደረጀ እንግዲህ ናታን እባክህን እንደ እህቶች ዳጣም ሆነ እኔ ሁሉም እዚህ ቤት ውስጥ ታላቅ ወንድማቸው ነው። አንተ እነሱ ተስብሰሩ እንኳን አንድ ስህተት እንዳትሰራው እያለ ነበር። እንደ እህቶች እንድታያቸው እፈልጋለሁ ልጆችን እያሉ ነበር። እሺ አባዬ አታስብ እያለ ነበር። ነገር ግን ዳጣ ፍቅረኛ ይህም ባል እንደዛ ነገር
የለኝም ኡፍ የለም እያለችው ነበር። ነገር ግን ለምን ያለቻት ስታጣራት ነበር። ባለፈው ከወንድ ጋር ታይተሽ ነበር ወይ? እሱ እኮ ሞገስ ነው ሉላ ትባላለች ሚስቱ። በጣም ቆንጆዬ ነች እያለቻት ስለ ሞገስና ስለ ሉላ እያወራች ነበር። ይህ ደግሞ አባቷ ያው ወደ አሜሪካን ለመሄድ ዝግጁ ስለሆነ ምን ታመጣልኛለህ እያለች ስጠይቀው ነበር። ለዚህ ነው ጠጋጠጋ ድሮ ጠጋጠጋሽ ገብቶኛል። አንድ ነገር ስትፈልግ ነው አይደለም? ከዛ ስልክ አምጣልኝ አባዬ እያለች ነበር። ውሃም ስልክ እያለች ነበር። አይ ውሃ ከሰፈር ግዛላት እና ከአሜሪካን ያመጣሁልሽ በላት። የቱን እንደማመጣና የቱን እንደምተው እናስባለሁ። ከዛ ለዳጣ ታመጣልኝ ብላ ለዳጣ እንዳታመጣ እሺ እያለችው ነበር። እናም ውሃና ናታን አንድ ላይ ቁጭ ብለው እያወሩ ነበር። ውሃ እሳት ጠፍቶ ግን የት ነው የሚሄደው እያለች ናታን ግራ ገባውና ሆድሽ ውስጥ ነው ጠዋት ጠዋት ለዛ ነው እንዲ አፌ የሚያጨሰው እያለችው ነበር። አዎ ለዛ ነው እያለ ሙድ እያዘባት ነበር። ዳጣ ሰላምዬ ጋር ሰላምዬ የናታን ክፍል እያጸዳች ከዛ ሰላምዬ ላግዝሽ እያለች ነበር። ናታን ነግኖ ናታን ላይ እንደዚህ የምትተባረሪበት እኔ በቃ እኔ አልተባረርኩ እኮ እያለች ነበር። ዳጣን ልብሎታል ናታን ጣል የምታረጊ እያለችው ነበር። ከዛ አይ እኔ እንደዛ እኮ አላረኩትም እያለችው ስለምታሳዝኝና ስለምወድሽ ነው እያለቻት ነበር። ይህም እንግዲህ ናታን አባቷ ስለሚሄድ ለምን አባዬ ስለሚሄድ አንድ ቦታ አንወጣም ፊልድ ብለን አንድ ቦታ አብረን ለምን ሄደን ጊዜ እናሳልፍም እያለች ነበረች። ፈጣጣ ነች እውነት። ከዛ ማለት እያለ ናታን ዳጣ የደረጀ ልጅ ብላ ስጠር በጣም ደነገጠች። ማለት እኔና ውሃ እህታሞች ነች። ለዛ ነው እንደ እህታ ስለምታይ የደረጀ ልጅ ብላ እየጠራች እያለችው ነበር። ይህም እንግዲህ ናታን እንደማይፈልጋትና ስራሽን ታሰብሽው እንደሚያሆን ጥላት ሄዳል። እጅግ በጣም ትናድዳለች። በጣም ተከፋች። ምክንያቱም እንደ ዳጣ ጥሩ ይሆኝ ስላላት ዳጣ ማንችና ነው እኔ ከዳጣ ጋር የሚመድበኝ በማለት ስትናድድ ነበር። ማርታና ደረጀ መኝታ ቤቱ ነው እያወሩ ነበር። እንደም ሰላምን አናግርሻት እንዴ እያለ እየጠየቃት ነበር። አዎ አናግራታለሁ። ታዲያ ምን አለች እንዴ? ደረጀ ለመስማት ጓጉታ ብቻ እንዲሁን እያለችው ነበር። ነግራለሁ ሰላም እኮ የልጆቼ እናት ነች እያለች እኔ እናቷ ያለ እያለች ስታወራ ነበር። አሁን አናግራታለሁ ግን ከዚህ ቤት መውጣት አልፈልግም እያለች ትነግረው ነበር። ውሃና ኢሜ ውሃን የዳጣን ፓስፖርት ተቀለሽ እንዴ የስልኳ ለይቅጃት አውቃለሁ እያለቻት ነበር። እስቲ ያሳይ እያለቻት ነበር። አውቃ ለማቀፍ ከዛ ልክ ፓስፖርት ስከፍቶ ከፈተችና እንግዲህ ስልኳን እየፈተሸች ነበር። ከመጨረሻ ስልኩን ከፈተች ሆነ እሰራለታለሁ ቆይ ዳጣ የት ማታስብ ወጥመድ ውስጥ ነው የምከታት ብላ እያወራች ነበር። ከዛ ስልኩን ትወስድና ለናታን ቴክስት ማድረግ ትጀምራለች። ልክ ዳጣ መስላ ማለት ነው። እንግዲህ ማርታና ደረጀ እያወሩ ነው። ደረጀ ወደ ሀገር ለመሄድ ዝግጁነት ላይ ነው ያለኝ ማለት ነው። እና አንዳንድ ነገር ስለ ልጆቹ አታስብ፣ ሕፃን እኮ አይደለም ደረጀ እያለችው ነበር። ግን አይገርም ስንት ነገር አሳልፈን ስንት ልጆች ወልደን እኔን አሁንም ለእናንተ አይነት ስሜት የምትናፍቀኝ ነገር በጣም ይገርመኛል እያለችው ነበር። ድሮስ አፍቅረሽ ከሆነ ያገባሁሽ ለዛ ነው እያለ ታውቃለሽ፣ ቤቴና ህይወቴ ሙሉ የሆነ በአንቺና በልጆቼ ናቸው እያለ ሳወራ ነበረ። ነገር ግን ይሄ እንግዲህ ለናታን ዳጣ እንደምጽፍ እየመሰለች ለሱ ቴክስት እያደረገችው ነበር እና የሌለ ነገር እያወራችው ነበር። ናታን ዳጣ ነው የጻፈችለት መስሎት እጅግ ደስ ብሎት ነበር። ከዛ እሱም ቴክስቱን መጻጻፍ ይጀምራል። ናታን እንግዲህ ዳጣ የጻፈች ምክንያቱም ስልኩ የዳጣ ስለሆነ
ዳጣ እየጻፈችለት እንደሆነ ነበር እሱ የተረዳ። ነገር ግን ዳጣ ሳትሆን ኢሜነች ስልኩን እየጻፈችለት አለ ማለት ነው። ምክንያቱም ይህንን ምክንያት ዳጣን ተዘረግ ብላ ዳጣን ለማጣላት እና ዳጣ ናታን እንደምትወደው እያስመሰለች የልጅን ነገር እያወራች ነበር። ናታን ግራ ገባው። ይህን ቴክስት ዳጣን የጻፈች ለእኔ ብሰማ ስሜን መናገር እሱም ዳጣን ይፈልጋት ስለነበረው ከዛ ዳጣ ወደ ክፍሉ ስትመጣ ቆይ ምን እያሰብሽ ነው እያላት ጠየቀ። ምንድን ነው ቆይ አልገባኝም፣ ለምንድነው እንደዚህ የምታይኝ እያለችው ነበር። ቆይ እየቀለድሽ ነው ድሞድ እያሽብኝ ነው እያላት ነበር። ምንም ነገር የማታውቂ ትመስያለሽ እያላት ነበር። አልገባኝም ናታን እኮ በዚህ ሳልፍ ላስደንግጥ ብዬ ነው የመጣሁት እንጂ ምንም ነገር አላረኩትም እያለች ነበር። እንግዲህ ኤሜ ደግሞ ለእነሱ ለደረጀና ለማርታ ለማሳወቅ ስልኩን ይዘ ጠበቀችው። እማዬ ዝም በይ እማዬ፣ ቆይ ለአባዬ ለምንድን አላሳየሽው? ምክንያቱም ይህን ጉዳቸውን አባዬ ማወቅ አለባት እያለችው ነበር። ከዛ ልክ ሲመጣ ምጥን ውሃ ክፍል አለች እዛ ሄደሽ እጅና ጥኑ እያለች ነበር። እማዬ ለምንድን አባዬ እንዳያልፈቀድሽው እያለችው ስትጫኑ ነበር። ከዛም ዝም በይ መንገደኛ ነው እረፍበት አንቺ ልጅ ተይኝ እያለ ስጫውባት ነበር። ነገር ግን ምንድን ነው እስቲ ይሁ እማዬ ይሁ ከእናታ ጋር የተጻጻፈችው እያስመሰሉ ነበር እያለችው ነበር። ቴክስቱን ለእናቷ እያሳየችው ነበር። ነገር ግን ምንድን ነው እያለች ከዛ ስታሳየው ናታን ዳጣ እንደምትወደው አስመስላ ስትጽፍ ነበር። ናታም ደነገጠ። ዳጣም እንደዛው። እንግዲህ ስለምን እንደምታወራ እኔ አላውቅም። አይ ምንም ነገር አልጻፍኩልህም፣ ይሄ ማለት ኢሜነች ማለት ነው ስትጽፍልኝ የነበረው እያለችው ነበር። ከዛ ዳጣም ደነገጠች። እሱም እንደዛ እያስመሰልሽ ነው ማለት ነው፣ በኮሜንት በትክክል እኮ ስትጽፍልኝ ነበረ። አይ እኔ ምንም አልጻፍኩልህም ናታ ምን ተፈጥሮ ነው እያለችው ስትጠይቁ ነበር። እሱም ደነገጠ፣ እሷም እጅግ ደነገጠ። ኢሜ እንደሆነች እንዳሉ ያወቀ ይሄ ስራ የኢሜ ስራ ነው፣ ቆይ እሰራለታለሁ እያለ እየሮጠ ወደ ኢሜ እየሄደ ነበር። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።